በትግራይ ሰማይ ስር ፀሐይ ስፍራዋን ለጨለማ ለቃለች። ጨረቃም ብትሆን ያለ ወትሯ ከቤት መውጣት ተስኗት ሰማዩ ለምድሪቱ መስጠት ያለበትን ብርሃን ነፍጎ መቀሌ በድቅድቅ ጨለማ ተውጣለች። በመቀሌና በአካባቢው የሚገኙ ሙዚቃ ቤቶች እንዲዘጉ ተደርጓል። ምድሪቱ እንደተወረረ ከተማ ጸጥ ረጭ ብላለች። ያቺን ምድር አኬልዳማ ለማድረግ ለቀናት ሲዶሉት የነበሩ ነፍሰ ገዳዮቹ የህዋስ ሰዎች ይችን ቀን በጉጉት ሲጠብቁ ቆይተዋል። ጥቅምት 24 2013 ዓ.ም በሰሜን እዝ ካምፕ ውስጥ ሀገር ሰላም ብለው የተኙ ታማኝ የኢትዮጵያ ጠባቂዎች በተኩላዎች እጅ ወደቁ። ትግራይ በደም አላባ ተጠመቀች። መቀሌ በሟቾች ሐዘን ተዋጠች። በዚያች መንደር ጨለማ ነገሰ፣ ብርሃን ጉልበት አጣ። አሸናፊዎች በተሸናፊዎች እጅ ስር ወደቁ። ታማኞች በካዲያን ቁጥጥር ስር ዋሉ። ሰሜን እዝ ዕድሜ ልኩን በጠበቀው ኃይል ተበላ። መጥፎ ምሽት የክፋት ታሪክ በመጥፎ ሌሊት ተፈጸመ። በስራ ሲተጉና የወገኖቻቸውን ማሳ ሲሰበስቡ የዋሉ የዋ የሀገር መከታ ወታደሮች በካዲያን እጅ ተቀሰፉ። ያቺ ዕለት የህዋት አውሬነትን ያረጋገጠች፣ የኢትዮጵያ ህዝብን ያስለቀሰች፣ ለሀገር ባንዳዎችና ለጠላቶች የተመቸች ዕለት ሆና ተመዘገበች። ጥቅምት 24 ሀገር የተደፈረችበት፣ ኢትዮጵያ የታረደችበት፣ ዋስና ጠበቃዎቿን ያጣችበት ጥቁር ቀን ሆኖ በታሪክ ቀለም ተጻፈ። ከትግራይ የተሰማው መርዶ ከ4 ኪሎ ቤተ መንግስት ደረሰ። ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ቴሌቪዥን ብቅ ብለው በልባቸው ያደረውን ሐዘን ለመደበቅ እየሞከሩ በለበሱት ጥቁር ጃኬት ውስጥ ስቃያቸውን ሸፍነው በሰሜን እዝ ላይ የተፈጠረውን ክደት ለኢትዮጵያ ህዝብ አረዱ። የሰማነውን ማናምኗል። የኢትዮጵያ ህዝብ በመከላከያ ላይ በደረሰው ግፍ ልቡ በሐዘን ተሰበረ። በዚያ ውድቅት ሌሊት ሁሉም የሚያደርገው ጠፋው። ገሚሱ ከጠቅላይ ሚኒስትሩ አንደበት የሚወጡትን ቃላት ማመን ከብዷቸው ባሉበት ደርቀው ቀርተዋል። ገሚሱ ደግሞ ቃላትን ከአፋቸው ሳያወጡ እንባቸውን በፊታቸው ላይ እንደ ጅረት መፍሰስ ጀመረ። ሁሉም ኢትዮጵያውያን ሴቶች ነጠላ ዘግዝቀው የወታደሩ ሞት እንደ ራሳቸው ቤተሰብ ሞት ቆጥረው ለቀናት በሐዘን ቆዝሞ ቆዩ። ሁሉም ኢትዮጵያውያን ወንዶች በወታደሩ ላይ የደረሰውን ክደት በልቡ አምቆ ጥቁር ልብስ ለብሶ በሐዘን ልቡን ሰብሮ ቆየ። ያቺ የተረገመች ቀን ኢትዮጵያን ማቅ አልብሳ ሐዘን አስቀመጠቻት። ኢትዮጵያ የተወረወረባትን እየቀለበች፣ የዘመቱባትን እየመከተች፣ ሳይነኳት የነኳትን እየቀጣች፣ እግር ያነሱባትን አደብ እያስገዛች ጠላቶቿን ሁሉ በድል መልሳለች። ኢትዮጵያን ያሸነፈ ባንዳም ይሁን ባዳ አልተፈጠረም። የኤርትራ የግብፅና የሀገር ውስጥ ባንዳዎች ኢትዮጵያን የማፈራረስና የመበተን ህልም ዛሬ የመጣ ሳይሆን ከጥንት ጀምሮ እየተደረገ የቆየ አካሄድ ነው። በዛሬው ዕለት ጥቅምት 24 2018 ዓ.ም የሰሜን እዝ የተጠቃበትን 5ኛ ዓመት መታሰቢያ ክብረ በዓል እየተከበረ ይገኛል። ሰሜን እዝ በተጠቃበት ዕለት አንድ ወታደር እንደ 10 ሆኖ ትልቅ ተጋድሎን የፈጸመ ሲሆን ሴቷ የኢትዮጵያ 10 አለቃ ወታደር የጁንታውን ኮሎኔል የማረከችበት፣ የህዋት ጉራ ሁሉ ገደል የገባበት ቀን ነው። ይህ መታሰቢያ በመላ ሀገሪቱ እየተከበረ በሚገኝበት በዛሬው ዕለት ራሱን ፋኖ ሲል ያደራጀው ኃይል በከፈተው ማጥቃት በላይነሽ አመዴ አመድ አድርጓለች። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። ከትንታኔው ጋር ቢኒያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ጥቅምት 24 2013 ዓ.ም ነበር ሀገር ማቅ ለብሳ ሐዘኗ ቅጣቶ አመድ ነስንሳ ስለ ልጆቿ ያነባችው ያቺ ዕለት ነበረች።
በኢትዮጵያ ጥቁር ቀን ሆና ተመዝግባለች። ያቺ ዕለት የኢትዮጵያ ወዳጆችን በሞት ብትወስድም የኢትዮጵያ የዘመናት ጠላት የሆነውን ቡድን ግን ለአንዴና ለመጨረሻ ጊዜ ለማጥፋት የሚያስችል ጉልበት ፈጥራልናለች። ኢትዮጵያ ሐዘኗን በውስጧ ይዛ ህመሟና ስብራቷን በልቧ አምቃ በልጆቿ ሞት ጥርሷን ነክሳ ሰብረው ሊያስቀሩ የፈለጉ ጠላቶቿን አመድ እንድታደርግ እድል የፈጠረበት ዕለት ናት። ያቺ ቀን ብዙ ስብራትን፣ ብዙ ህመምን፣ ብዙ ስቃይን፣ ብዙ ሞትን ያስመዘገበች ክፉ ዕለት ናት። ያቺ ቀን ወዳጅ በመሰሉን ጠላቶች እቅፍ ያደርንባት የመጨረሻ ዕለት ናት። የሰሜን እዝ ላይ የተወሰደው ክህደት የሞላበት እርምጃ ልክ የዛሬ 5 ዓመት በዛሬው ዕለት ነበር። በዚያች ዕለት ሀገር ክንፏ ተሰብሯል። ልጆቿን አቅፋ የምትይዝበት እጆቿ ተቆርጠዋል። ያቺ ቀን ክፉ ጨለማን በኢትዮጵያ ምድር ላይ አውርዳለች። ጨረቃ ደም ለብሳ ጥቁር እምባን አዝርታለች። ሰዓቱ ከምሽቱ 4 ሰዓት ገደማ ይላል። ያለ ወትሮዬ እንቅልፍ እምቢ ብሎኝ ስልኬ ላይ እንዳፈጠጥኩ ነው። ከፌስቡክ መንደር ላይ የሚታዩ መልእክቶች ለአይን ያዝ ያደርጋሉ። እያንዳንዱ ቃላት ከአይን አልፈው በልብ ላይ ሲተከሉ ህመምን ይዘራሉ። የማነበውን ተጠራጠርኩ። እውነት አልመስላለኝ። ከራሴ ጋር እየታገልኩ ስክሮል ባደረግኩ ቁጥር የሚመጡ መልእክቶችን ብመለከትም ሁሉም ተመሳሳይ ነገር ነው የሚነግሩኝ። በዚያች ቅስበት ከራሴ ጋር መነጋገር ጀመርኩ። ይህንን አያደርጉም፣ የዚህን ያክል በመከላከያ ላይ ሊጨክኑ አይችሉም። ብዙ ታገልኩ፣ ግን ትግሌ እውነቱን አልቀየረውም። ታላቁ መከላከያ ሰራዊት በጨካኞች እጅ ወድቋል። ቤተሰቤ ናቸው ብሎ ባመናቸው ክፎች ተከዳ። ቀን በስራ ሲደክም የዋለው ሰራዊቱ ነገን አልሞ ቢተኛም ተስፋውንና ነገውን ግን በአራጆች ተቀማ። ጥቅምት 24 2013 ዓ.ም በኢትዮጵያ የጥቁር ቀን መዝገብ ላይ ሰፍሮ ይኖራል። ለስልጣን የተራቡና መዝረፍን ያልጠገቡ በሰው ልጆች ሞት ላይ እንጀራቸውን የሚጋግሩ የኢትዮጵያን ውድ ንብረቶች በሙሉ ለሻዕቢያ ሰጥተው አገሪቷን ራቁቷን ቢያስቀሯትም ፈራርሳ ለማለቋ ቢያስቆጫቸው የትግራይን ህዝብ ለ20 ዓመታት በቀበሮ ጉድጓድ ውስጥ እየኖረ ከጠላት የጠበቀውንና ከዚያች ትንሽዬ ደሞዙ ላይ ቤት የሰራለትን፣ ትምህርት ቤት የገነባለትን፣ እርሻውን ያረሰለትን ረሃቡን ችሎ ከጉሮሮ ቀንሶ ከልጆቹና ከሚስቱ ተነጥሎ ለትግራይ ህዝብ ሲል ዕድሜ ልኩን መስዋዕት ሲሆን በኖረው ሰሜን እዝ ላይ ወያኔ ክህደትን ፈጸመ። እንቅልፍ የሞት ታናሽ ወንድም ነው እንዲሉ ቀን በስራ የዛለው ሰውነታቸውን ለማሳረፍ እምነታቸውን ሁሉ በትግራይ ህዝብ ላይ አድርገው በተኙ ወታደሮች ላይ ምንም አይነት ነገር ማድረግ በማይችሉበት ቅስፈት ጭካኔን በሞላ ልባቸው በሰሜን እዝ ላይ ጥቁር ጠባሳን የጣለ የሞት ጥላን አሳረፈባቸው። ከትግራይ የተሰማው መርዶ ከ4 ኪሎ ቤተ መንግስት ደረሰ። ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ቴሌቪዥን ብቅ ብለው በልባቸው ያደረውን ሐዘን ለመደበቅ እየሞከሩ በለበሱት ጥቁር ጃኬት ውስጥ ስቃያቸውን ሸፍኖ በሰሜን እዝ ላይ የተፈጠረውን ክህደት ለኢትዮጵያ ህዝብ አረዱ። የሰማነውን ማን ያምናል? የኢትዮጵያ ህዝብ በመከላከያ ላይ በደረሰው ግፍ ልቡ በሐዘን ተሰበረ። በዚያ ውድቅት ሌሊት ሁሉም የሚያደርገውን ጠፋው። ገሚሱ ከጠቅላይ ሚኒስትሩ አንደበት የሚወጡትን ቃላት ማመን ከብዷቸው ባሉበት ደርቀው ቀርተዋል። ገሚሱ ደግሞ ቃላትን ከአፉ ሳያወጣ እንባው በፊቱ ላይ እንደ ጅረፍ ፈሰሰ። ሁሉም ኢትዮጵያውያን ሴቶች ነጠላ ዘግዝቀው የወታደሩ ሞት እንደ ራሳቸው ቤተሰብ ሞት ቆጥረው ለቀናት በሐዘን ቆዝሞ ቆዩ። ሁሉም ኢትዮጵያውያን ወንዶች በወታደሩ ላይ የደረሰውን ክህደት በልቡ አምቆ ጥቁር ልብስ ለብሶ በሐዘን ልቡን ሰብሮ ቆየ። ያቺ የተረገመች ቀን ኢትዮጵያን ማቅ አልብሳ ሐዘን አስቀመጠቻት። በዚያች ውድቅት ሌሊት ጠቅላይ ሚኒስትር ዶክተር አብይ አህመድ ፊቱ ላይ የሚታየውን ሐዘን ለመደበቅ እየሞከረ ውድ ኢትዮጵያውያን፣ ዛሬ ከሃዲ ኢትዮጵያውያን ሀገሬ ኢትዮጵያን ወግቷታል ሲሉ በጀመሩት ንግግር ላይ ኢትዮጵያ ያጎረሰ እጆቿ ያጠባ እጆቿ ተቆርጠዋል ሲሉ የሐዘኑን መሪርነት ተናገሩ። ላለፉት 20 ዓመታት በቀበሮ ጉድጓድ ውስጥ ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ሲከፍል የቆየው መከላከያ ሰራዊት ከመቀሌ ጀምሮ ባደራጁት ኃይልና በካዲዎች ጥቃት ተፈጽሞበታል ሲሉ በሰሜን እዝ ላይ የተፈጸመውን ጥቃት ለኢትዮጵያ ህዝብ አረዱ። ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወግተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ይህ ስሜት ከባድ ነው። ህመሙ እንዲቀላል አይደለም። ለበርካታ ዓመታት ቤተሰቦቹን ሚስቶቹንና ልጆቹን ከሞቀ ቤቱ ጥሎ በትግራይ ክልል ሜዳና ተራራ ሲንከራተት ለኖረ ኃይል ይህ አይገባውም። በትግራይ ሰማይ ስር ፀሐይ ስፍራዋን ለጨለማ ለቃለች። ጨረቃም ብትሆን ያለ ወትሯ ከቤት መውጣት ተስኗት ሰማዩ ለምድሪቱ መስጠት ያለበትን ብርሃን ነፍጎ መቀሌ በድግድግ ጨለማ ተውጣለች። በመቀሌና በአካባቢ የሚገኙ ሙዚቃ ቤቶች እንዲዘጉ ተደርጓል። ምድሪቱ እንደተወረረ ከተማ ጸጥ ረጭ ብላለች።
ያቺን ምድር አኬልዳማ ለማድረግ ለቀናት ሲዶሉት የነበሩት ነፍሰ ገዳዮቹ የህወሓት ሰዎች ይችን ቀን በጉጉት ሲጠብቁ ቆይተዋል። ጥቅምት 24 2013 ዓ.ም በሰሜን እዝ ካምፕ ውስጥ ሀገር ሰላም ብለው የተኙ ታማኝ የኢትዮጵያ ጠባቂዎች በተኩላዎች እጅ ወደቁ። ትግራይ በደም አላባ ተጠመቀች። መቀሌ በሟቾች ሐዘን ተዋጠች። በዚያች መንደር ጨለማ ነገሰ፣ ብርሃን ጉልበት አጣ። አሸናፊዎች በተሸናፊዎች እጅ ስር ወደቁ። ታማኞች በካዲያን ቁጥጥር ስር ዋሉ። ሰሜን እዝ ዕድሜ ልኩን በጠበቀው ኃይል ተበላ። መጥፎ ምሽት የክፋት ታሪክ በመጥፎ ሌሊት ተፈጸመ። በሥራ ሲተጉና የወገኖቻቸውን ማሳ ሲሰበስቡ የዋሉ የዋ የሀገር መከታ ወታደሮች በካዲያን እጅ ተቀሰፉ። ያቺ ዕለት የህወሓትን አውሬነት ያረጋገጠች፣ የኢትዮጵያን ሕዝብ ያስለቀሰች፣ ለሀገር ባንዳዎችና ጠላቶች የተመቸች ዕለት ሆና ተመዘገበች። ጥቅምት 24 ሀገር የተደፈረችበት፣ ኢትዮጵያ የታረደችበት፣ ዋስና ጠበቃዎቿን ያጣችበት ጥቁር ቀን ሆኖ በታሪክ ቀለም ተጻፈ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚያች ውድቅት ሌሊት በመከላከያ ላይ የተፈጸመውን ግፍ ሲያስረዱ መከላከያ በውጭ ሀገራት ሰላም ለማስከበር በሚሰማራበት ወቅት እንኳን እንደዚህ አይነት ግፍ አልደረሰበትም ያሉ ሲሆን መከላከያ በሰው ሀገር በሰው መሬት የሌላ ሀገርን ሕዝብ አምኖ ለዘመናት ተኝቶ እንደዚህ አይነት ግፍና መከራ ከኋላ አልደረሰበትም። ይሁን እንጂ በሀገሩ በወገኑ መካከል ሆኖ ለዘመናት ባገለገለው ህወሓት ተከድቶ ተበልቷል። የጠቅላይ ሚኒስትሩ ንግግር በመላው ኢትዮጵያ ተሰራጨ። በሐዘን የተሰበረው የወገን ኃይል በዚያች የግፍ ቀን ምክንያት በአንድነት ተሰባሰበ። አንዳንድ ሐዘኖች ለመጠንከር ምክንያት ይሆናሉ። አንዳንድ መገፋቶች ጠንክሮ ለመቆም በጠላት ኃይል ላይ ውጤት ለማምጣት ብርታት ይሆናሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚያች ዕለት በመላው ሀገሪቱ ሲደረጉ የነበሩትን የንጹሐንን ሞት ማን ይፈጽማቸው እንደነበሩ በግልጽ አስታወቁ። ህወሓት በመከላከያ ላይ ከወሰደው እርምጃ ባሻገር ለበርካታ ወራት ባሰለጠናቸውና ባሰማራቸው ኃይሎች አማካኝነት በመላው ሀገሪቱ የሚኖሩ ንጹሐን ሰዎችን ሲገድል መቆየቱን ከማስረዳት ባሻገር የተለያዩ ታዋቂ ሰዎች እንዲገደሉና ኢትዮጵያ ወደ ቀውስ እንድታመራ አበክሮ ሲሰራ እንደነበር አስረዱ። ኢትዮጵያ በገዛ ልጆቿ አንገቷ ተቆርጦ ለዘመናት ወደብ አልባ ሆና መኖሯ ሳያንሳት እኛ ያልመራናት ሀገር ብትንትኗ ይውጣ በሚል ሐሳብ የሀገሪቱ ምሰሶና ዋልታ በመሆን ለዘመናት በወንዝና በሸለቆ በአምባና በተራራ በሜዳና በኮረብታ ቀን ማታ ሳይል የተራበ አንጀቱን በቀበቶ አስሮ ደምና ላቡን እየሰጠ ሀገሩን ባጸና ወታደር ላይ ጭካኔ የተሞላበት እርምጃ ተወሰደ። ይህ ቀን የኢትዮጵያ መጨረሻ ይመስል ነበር። በየቦታው ሁሉም ሰው ተስፋ ቆርጧል። ነገሮች ከቁጥጥር ውጭ ሆነዋል። የህወሓት ሰዎችም በሰሜን እዝ ላይ የወሰዱት እርምጃ ሳይዘገንናቸው በቴሌቪዥን ጀግና መሆናቸውን አወጁ። ለዘመናት በጠበቃቸው ባመናቸው ወታደር ላይ የፈጸሙትን ክደት እንዲህ ሲሉ አሰሙ። በጣም ፈጣን የሆነ እርምጃን የተወሰደው በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። አቶ ስኩትሬ በጀግናው መከላከያ ሰራዊት ላይ የወሰዱትን እርምጃ በኩራት ሲናገሩ የዘመናት ጠላታቸውን የገደሉ ነበር የሚመስሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ላይ እንዳሉ በሰሜን እዝ ካሉ አባላት መካከል እርምጃ የተወሰደባቸው ሀገራችንን አናፈርስም፣ ለእናንተም አንገዛም፣ እኛ የሥርዓት ሳይሆን የሀገር ጠባቂ ነን ባሉት ላይ እንደሆነ ተናግረዋል። ጠቅላይ ሚኒስትሩም በካዲያን ላይ መከላከያ ሰራዊቱና ህዝቡ ተባብሮ እርምጃን እንዲወስዱ የሚል አዋጅን አሰሙ። አዋጁን የሰማው የኢትዮጵያ ህዝብ የሰሜን እዝን ደም ለመመለስ ከመላው ሀገሪቱ ክፍል ተሰባስቦ በህወሓት ላይ ዘመተ። የሚችል በውትድርና የሚችል በገንዘብ የሚችል ስንቅ በማቀበል በጠላት ኃይል ላይ ተረባረበ። ሲደነፋና ከኔ በላይ ለአሳር ሲል የነበረው ህወሓት በ15 ቀን መቀሌን ለቆ ተንቤን ጫካ ወረደ። ብሶት የወለደው መገፋት ያጠነከረው መከላከያ ሰራዊት በ2 ሳምንት ውጊያ መቀሌን ተቆጣጠረ። እንደ ስዩም መስፍንና አቦይ ፀሐይ አይነቱ ያዙ ይልቀቁኝ ከኛ በላይ ወንድ የለም ሲሉ የነበሩ አመራሮች የሰሜን እዝ ጽዋ ደርሷቸው ምንም የማያውቀውና በሚያምነው ኃይል ተከርቶ አፈርን የቀመሰው መከላከያ ሰራዊት ዕጣ ደርሷቸው አፈሩን እንዲቀምሱ ተደረገ። በመላው ሀገሪቱ ያሉ ሀገርን የሚወዱ የመከላከያ መነካት ያንገበገባቸው ጋዜጠኞች፣ አክቲቪስቶች፣ መምህራን፣ አርቲስቶችና በሌላ ሙያ ውስጥ ያሉ ሰዎች ከመከላከያ ጎን ቆመው ግንባር ድረስ በመሄድ ታላቁን ሰራዊት ማበረታታት ጀመሩ። ለመከላከያ የሚሆን የቁም ከብቶች በስጦታ ይገርፉለት ጀመር። በጀግንነት የተዋጋው የኢትዮጵያ መከላከያ ሰራዊት ከህዝቡ ጋር ተሰልፎ 50 ዓመታት የተገነባውን ህወሓት በ2 ዓመታት ጦር አፈራርሶት የሰሜን እዝን ጥቃት መለሰ። ያቺ የተረገመች ቀን በመከላከያ ላይ ጥቁር ጠባሳ ብትጥልም በዚያች በተረገመች ቀን ምክንያት 27 ዓመታት በኢትዮጵያ ጫንቃ ላይ ሰፍሮ
ህዝቡን ለመከራ የዳረገውን ህዋትን ለማፈራረስ ግን ምክንያት ሆናለች። ጥቅምት 24 ቀን የኢትዮጵያ ጥቁር ቀን፣ የኢትዮጵያ የድል መነሻ ቀን ሆና አረፈችው። ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው ሲሉ የነበሩ እነ አሉላ በውጭ ሆነው መላው የትግራይ ወጣት እንዲጨረስ አደረጉት። አህያው አልቀረ ፈረሱ፣ ውሻው አልቀረ ድመቱ የትግራይን ባንዲራ እንዲለብሱ ተደርጎ ጦርነት ለኛ ጭፈራ ነው ሲሉ የነበሩ የህዋት ሰዎች መግቢያ መውጫ አጥተው ያ ሁሉ ፉከራና ቀረርቷቸው ጠፍቶ ድምጿቸው ሁሉ ከማይሰማበት ዋሻ ገብተው ተደበቁ። በማይመጣው የመጡበት የኢትዮጵያ ህዝብ ለዘመናት በልቡ አምቆ ይዞት የነበረውን የግፍ መከራ በትግራይ ኃይሎች ላይ ተወጣ። እነዛ ታላቅ መስዋዕትነትን የከፈሉት የሰሜን እዝ አባላት በየዓመቱ መታሰቢያ እየተደረገላቸው ዘንድሮ 5ኛ ዓመቱ ተቆጠረ። በዘንድሮ ዓመት እንዳይደገም መቼም አንረሳውም በሚል መሪ ቃል በተለያዩ የሀገሪቱ ቦታዎች በድምቀት ታስበው ውሏል። ከሃዲው ህወሓት መከላከያ ሰራዊት ለሀገር ክብር የከፈለውን መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ክብሩን አዋርዷል። ይህ ድርጊት መላው ሰራዊቱንና መላው የኢትዮጵያን ህዝብ ያሳዘነ አንገት ያስደፋ ድርጊት በመሆኑ መቼም የትም እንዳይደገም መቼም አንረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡን ፊልድ ማርሻል ብርሃኑ ጁላ አንስተዋል። ፊልድ ማርሻል ብርሃኑ ጁላ ከጥቅምት 24 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንን አክብራ አታውቅም ነበር ያሉ ሲሆን ሰውን በዘረኝነትና በጥላቻ ቀስቅሰውና አነሳስተው ከጠላት ተዋግቶ ነፃ ያወጣቸውን አንበጣ እያባረረ ሰብላቸውን የሚሰበስብላቸውን ሰራዊት ህዝቤ ነው ብሎ ደክሞት ባረፈበት ክህደት እንደተፈጸመበት ተናግረዋል። ይህ ድርጊት በተፈጸመበት ወቅት የኢትዮጵያ ሰራዊት ተገዶ የህልውና ዘመቻ በጀመረበትና ትግራይ ውስጥ በገባበት ወቅት አብዛኛው የትግራይ ህዝብ ሰራዊቱ እንደተበደለና እንደተካደ ያውቅ ስለነበረ ከሰራዊቱ ጎን ይቆም እንደነበረም ፊልድ ማርሻል ብርሃኑ ጁላ አስታውሰዋል። ዛሬም ቢሆን ይህ የካዲዎች ስብስብ በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ ሰላም ትናንትና እታገልላለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረውን የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እያዘጋጀ እና የጦር ነጋሪት እየጎሰመ ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በሌላ በኩል የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ በጥቅምት 24 የተሰዉ ጓዶችን የምንዘክረው ከተፈጠረው የታሪክ ስህተት ተምረን ሰላማዊና የተሻለች ሀገር እንድትኖረን ብሎም መሰል ስህተት እንዳይፈጸም ለማስታወስ ነው ብለዋል። የመከላከያ ሰራዊቱ የኢትዮጵያን የመጠበቅ ብሎም ሰላሟን የማስከበር ኃላፊነት የተሰጠው መሆኑን ጠቁመው የተሰጠውን ግዳጅና ተልዕኮ ለመፈጸም ዛሬም ከምን ጊዜውም በላይ ዝግጁ መሆኑን አመላክቷል። ከዚያ ጦርነት መጠናቀቅ ማግስት በኋላ ራሱን ፋኖ ሲል ያደራጀው ኃይል ኢትዮጵያን ለማፍረስ ከውጭ ኃይሎች አጀንዳ ተቀብሎ እየተንቀሳቀሰ ይገኛል። ድል ቁርሱ ማሸነፍ ምሳው መደምሰስ እራቱ የሆነው ጀግናው የኢትዮጵያ ወታደር ይህንን ኃይል እየበታተነ ይገኛል። በዛሬው ዕለትም ይህ ቡድን ከህወሓት ጋር ተመሳጥሮ በአምባሰል ከተማ ውጫሌ ወረዳ ላይ ጥቃት ሊፈጽም ሲል በበላይነሽ አመዴ አመድ ተደርጎ ለወሬ እንዳይተርፍ ተደርጎ ታሪክ ሆኖ ተደምስሷል። ኢትዮጵያ የተወረወረባትን እየቀለበች የዘመቱባትን እየመከተች ሳይነኳት የነኳትን እየቀጣች እግር ያነሱባትን አደብ እያስገዛች ጠላቶቿን ሁሉ በድል መልሳለች። ኢትዮጵያን ያሸነፈ ባንዳም ይሁን ባዳ አልተፈጠረም። የኤርትራ የግብፅና የሀገር ውስጥ ባንዳዎች ኢትዮጵያን የማፍረስና የመበተን ህልም ዛሬ የመጣ ሳይሆን ከጥንት ጀምሮ እየተደረገ የቆየ አካሄድ ነው። ኢትዮጵያ ከጠላት መንጋዎች ተጠብቃለች። ከነጻነት ሳትጎድል ዘመናትን ተሻግራለች። ሉዓላዊነቷን አስከብራለች። በልጆቿ አንድነትና የጸና ጀግንነት በድል ኖራለች። በአሸናፊነት ከብራለች። ጠላቶች ያላትን ሊነጥቋት፣ ሀብቷን ሊያሳጧት፣ ነጻነቷን ሊቀሟት፣ ክብሯንና ማንነቷን ሊወስዱባት ያለማቋረጥ ፈተና ብስተውባታል። ግንባር እየፈጠሩ ዘምተውባታል፣ አዝምተውባታል። ጦር እያሾሉ ወርውረውባታል። ኢትዮጵያ ግን የተወረወረባትን እየነቀለች የዘመቱባትን እየመከተች ሳይነኳት የነኳትን እየቀጣች እግር ያነሱባትን አደብ እያስገዛች ጠላቶቿን ሁሉ በድል መልሳለች። ኢትዮጵያ ዛሬም ላኪና ተላላኪ ከፊት ሀገር ሻጭ ባንዳ አሰልፈው ኢትዮጵያ ላይ የከፈቱትን ስውር ዓላማ በህዝቦቿ በተባበረ ክንድ ከሽፏል። ኢትዮጵያ በታሪክ ለባዳም ይሁን ለባንዳ አልተንበረከከችም። እነሆ ያ ክህደት ከተፈጸመ 5 ዓመታት ተቆጥሯል። ታላቁ የሰሜን ህዝብ ባመነው እጅ ተሰውቶ ሰማዕትነትን ተቀብሏል። በእነሱ ማለፍ ውስጥ ኢትዮጵያ ጸንታ ቆይታለች። ያቺ ቀን ኢትዮጵያ የደማችበት ዕለት ብትሆንም ላለፉት 5 ዓመታት በኢትዮጵያ ለታዩ ለውጦች ግን ነፍስ ሰጥታ አልፋለች። ያቺ ቀን የትኛውም ጠላት ከኢትዮጵያ እንደማይሻል አሳይታ አልፋለች። ጊዜ ይሄዳል፣ ዘመናት ያልፋሉ፣ የኢትዮጵያ ጠላቶች ይመጣሉ፣ በልጆቿ ህብረት ወድመው ይመለሳሉ። ያቺ ቀን ክፉ ፖለቲከኞች የሆኑትን
አቦይ ፀሐዬንና ስዩም መስፍንን ደምስሳ የሚሊዮን ዜጎችን ነፍስ አጥፍታ የትግራይ እናቶችን ለመከራ ዳርጋ ስብሐት ነጋን አዋርዳ ህወሓትን ለሁለት ሰንጥቃ ጌታቸው ረዳንና ክንድያ ገብረሕይወትን የመሳሰሉ የህወሓት ሰዎችን ከብልጽግና ጎን አሰልፋ 5ኛ ዓመቷን ደፍናለች። እንዳይደገም መቼም አንረሳውም። የዛሬን በዚያ በቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ።